የዛሬው መልእክቴ ለወንዶች ነው። ሚስቴ አትገዛልኝም፣ ሚስቴ አትሰማኝም፣ ሰነፍ ነች፣ በትዳሬ ተቸገርኩኝ ለምትሉ ወንዶች ባሎች ስሙኝ። ችግሩ ያለው ከሚስት ሳይሆን ካንተ ነው። የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንደዚህ ይባረካል ይላል የእግዚአብሔር ቃል። ይሄ ቃል እውነተኛ ነው፣ ታማኝ ነው፣ ሕይወትም ነው። ወንድሜ ዛሬ ራስህን ፈትሽ። እግዚአብሔርን የሚፈራ ሰው የተባረከ ነው። ራስን ወደ ፈጣሪ ወደ እግዚአብሔር መልስ። ልብህን ለጌታ ቃል አዘጋጅተህ ተመለስ። አንተ ስትመለስ ሚስትህም ልጆችህም በረከቶች ይሆናሉ እንጂ ለአንተ ጭንቀት አይሆንብህም ማለት ነው። ስለዚህ እግዚአብሔርን የሚፈራ ሰው እንደዚህ ይባረካል ነው የሚለው የእግዚአብሔር ቃል።